ይቅርታ ሰላም ነው። የመጀመሪያ ሚሊዮንሽ በስንት ዓመትሽ ነው የሰራሽ? ማለት እኔ አሃዱ እባላለሁ። በሚሊዮንሽ የምከታተል ትልቅ የሚዲያ ቻናል አለ። የወጣት ጀነሬሽን ያስተምራሉ ብዬ ማስባቸውን ስኬታማ ቢዝነስ ኦነሮችን አድቫይስ ጠይቃለሁኝ። ፈቃደኛ ከሆንሽ ባዋራሽ። አውቃለሁ፣ ችግር የለም። እኔ አሃዱ እባላለሁ። ስምሽንና በምን ስራ ነው የተሰማራሽ? ስሜ ቃል ኪዳን ነጋሽ ይባላል። የተሰማራሁበት ሰርፕራይዝ ፕላነር እንዲሁም ደግሞ የተለያዩ ኢምፖርት ኤክስፖርት ላይ ኤጀንት ነኝ። በጣም አሪፍ ቢዝነስ ኦነር ነሽ። የድርጅትሽ ስም ምን ይባላል? ኤቫ ሌግዠሪ ሰርፕራይዝ ፕላነር እና ኤቫ ሜዲካል እና ኤቫ ማሽነሪ ኤጀንት። በጣም አሪፍ። የመጀመሪያ ሚሊዮንሽ የሰራሽ በስንት ዓመት ነው? አይ ቲንክ 27 ወደ 28 ሴት እንደዛ። አሁን ስንት ዓመትሽ ነው? 31 አሪፍ ላይ ነው ያለሽው። የመጀመሪያ ሚሊዮንሽን የሰራሽው ምን ሰርተሽ ነው? ማሽን የሚሸጥ ፋብሪካ አለ ቱርክ ሀገር ውስጥ በዝድ ያደረገ። ስለዚህ ለነሱ ኤጀንት ሆኜ ከሱዳን ያሉ ክላይንቶቼ ሲገዙኝ ያኔ የመጀመሪያ የሰራሁት። የመጀመሪያ ሚሊዮንሽ መነሻሽ ይሄ ነው ማለት ነው? አዎ። ዋው። በዚህ ሰዓት አዋጭ ነው የምትይው ኢንቨስትመንት ዘርፍ ምንድን ነው? አይ ቲንክ ያው ሁሉ ነገር ወደ ኤአይ እየሄደ ስለሆነ ሞር ኤአይ ላይ ቴክ ላይ እና ኢንተርቴንመንት ኢቨንት ላይ ፉድ ላይ ምናምን ቢሆን ሞር አሪፍ ነው ብዬ ሰጀስት አደርጋለሁ። አንቺ ተርኒንግ ፖይንት ምንድን ነች? የእኔ ተርኒንግ ፖይንት ላይ ኮሮና ላይ ሁላችንም ዘግተን የተቀመጥን ጊዜ ችግር ነው ይሄን ካምፓኒ እንዲወልዱ ያደረገው። በኢትዮጵያ ውስጥ የመጀመሪያው ሰርፕራይዝ ፕላነሮች ነን። ከተቋቋሙ 5 ዓመት ኦልሞስት አልፏል። የጀመርኩት በጣም በትንሽዬ ነው። ማለትም ራሴ ጊፍቶችን ሰብስቤ ራሴ ባሎኖችን ሰርቼ ራሴ በስልኬ እየቀረጽኩኝ ራሴ ዴሊቨር ማደርግ ሆኜ ራሴ ሹፌር ሆኜ እየነዳው እና ብዙ ነገሮችን በራሴ አድርጌው ሰርቻለሁ። አሁን እግዚአብሔር ይመስገን ኦልሞስት 16 የሚሆኑ ከስር የሚሰሩ ሰራተኞች አሉ። ሞር ኤክስፒሪየንስ ሆነናል። እያንዳንዱን ስራዎች በእያንዳንዱ ፕሮፌሽናል በሆኑ ሰዎች ተተክተዋል። ሁሉ ነገር ቦታውን ይዟል። ስለዚህ የምናገኘውን ኦፖርቹኒቲ if we are business minded ወደ ቢዝነስ መለወጥ እስግድ ብዬ አስባለሁ። ምክንያቱም አሁን ኮሮና ታይም ላይ መውጣት አንችልም። ብዙ ሰው ቤት ውስጥ ነው የተቀመጠው። ጓደኛችንን እኛ ሰርፕራይዝ ማድረግ ፈልገን ነበር። ሰርች አደረኩኝ እንደዚህ አይነት ሰው ቢኖር ኦን ቢሃፍ ኦፍ ሚ ሆኖ ሰርፕራይዝ የሚያደርግልኝ ብዬ ስፈልግ አጣሁኝ። ስለዚህ ይሄን ካምፓኒ አሁን ችግር ነው የወለደው። ስለዚህ በሀገራችንም ውስጥ በህይወታችንም ውስጥ በጣም ብዙ አይነት ችግሮች አሉ። ስለዚህ ለዛ ችግር ምን አይነት መፍትሄ ይዤ ልቅረብ የሚለው ዋነኛ ነገር ነው ብዬ አስባለሁ። ስለዚህ ይሄንን መፍትሄ ደግሞ ወደ ቢዝነስ ሰፖርት የሚያደርግ ቢዝነስ ፐርሰን የሆነ አጠገባችን ሊኖር ይችላል። እንደናንተ አይነት ፕላትፎርም ያላቸው ሰዎች ይኖራሉ። እኛ በጣም ብዙ መጋጋጦችን አልፈን አሁን እግዚአብሔር ይመስገን ለዚህ ደርሰናል። ችግር አጋጠመሽ፣ ችግርሽን ወደ ቢዝነስ የቀየርሽው ማለት ነው። ስለዚህ ሁሉም ይሄን ቪዲዮ የሚከታተል ሰው ቢዝነስ ለመስራት ሲያስብ ችግሩን መፈለግ ነው ያለበት። የኔ የህይወት ፕሪንሲፕል እንደዛ ነው። ችግር አለ፣ ለችግሩ ሶሉሽን ማምጣት አለብን። ከዛ ደግሞ ወደ ቢዝነስ እንዴት አድርጌ ልገልብጠው፣ ፕሮፊታብል እንዴት ልሁን ብሎ እግዚአብሔር ፊት ማቀር። አጠገባችን ያሉ ብዙ ችግሮች ቢዝነስ ናቸው ማለት ነው። በጣም አልገባንም እንጂ እኛ በጣም ብዙ ችግር አለ። ስለዚህ ለሱ ሶሉሽን እንዴት አድርገን እንስራ ነው ዋና። ህይወትሽ የተማርሽው ስለ ብር ትልቁ ነገር ምንድን ነው? ብር ማቴሪያል የሆነ ነገር ነው ማለት እኛ ልንቆጣጠረው የምንችለው ነገር። እሱ እኛ ላይ ሲነክስብን ትክክል አይደለም። ህይወታችንም በሮንግ የሆነ አቅጣጫ ይሄደናል። በአብዛኞቻችን ኤርሊ ኤጅ ላይ ብር የማናገኘው የሚያጠፋን ስለሆነ ነው ማለት ነው። ስለዚህ እየበሰልን ስትሄድ ግን ሼፕ እያያዝክ ስትሄድ ለምን እንደምታውለው ሰጪው ማን እንደሆነ ለምን አላማ እንደተሰጠ ስለምታውቀው ምን ላይ ስፔንድ ማድረግ እንዳለብህ ትረዳለህ ማለት ነው። ስለዚህ ዋና የመጣው ብሩ ለምንድን ነው ለምንስ ነው መዋል ያለብኝ የሚለው ነገር ዋና ይመስለኛል። አሁን አንቺን ወደ 10ዎቹ ወይንም 20ዎቹ ዓመት በመልስሽና ባስተካክላቸው ባልሰራቸው ኑሮ የምታያቸው ነገሮች ይኖራሉ? አዎ በጣም የሚሰጡኝን አድቫንቴጆች አልጠቀምባቸውም ነበረ። ያኔ በጣም ብዙ ሰው አቅ ነበረ። ብዙ ኤቫ በጣም ትልቅ ቦታ እግዚአብሔር ይመስገን አሁንም ትልቅ ነው፣ ግን ካለው በላይ የሚደርስበት ፕሮባቢሊቲዎች በጣም ነበሩ። ግን ይሄ ሼም በመያዝ ከዛ በማፈር ከዛ አንዳንዴ ደግሞ እንዲህ ነኝ እንዲህ ነህ ብለህ ራሳችንን ማውራት ጉራም የሚመስለን ኦፖርቹኒቲዎች አሉ እና እነሱን ማለፌ ትንሽ ጎርቶታል ብዬ አስባለሁ። አንድ ሁለተኛ ነገር ደግሞ የያዝነውን ነገር ለሌሎች
ሼር ማድረግ አላስፈላጊ ቦታ እንቋችሁን በሪያ ላይ አትጣሉ ይላል ማለት ነው መጽሐፍ ቅዱስ ላይ። ስለዚህ አላስፈላጊ ለሆኑ ሰው ጉንጭ አልፋ ነው የሚባለው የሆኑ ኮንቨርሴሽኖችን ማድረግ ቢዝነስ በጣም ብዙ ቢዝነስ ፕላኖች የተወሰዱ አሉ፣ ሌላ ሰው የሰራቸው አሉ ምናምን that's good for them ግን ባይሆን አሪፍ ነው ብዬ አስባለሁ። ፕላስ ደግሞ አንድ ቢዝነስ ውስጥ ሲገባ በደንብ ቀድሞ ስለዛ ነገር ሞር ዳታ አናሊሲስ ማድረግ እስገድ ብዬ አስባለሁ። አሁን ብዙ ቤታቸው ቁጭ ብለው ይሄን ቪዲዮ የሚመለከቱ ሴቶች አሉና ሴት ነው ደግሞ ባለሀብት መሆን ትልቅ ደስ የሚል ነገር ነው እና ለእነሱ አንቺ መነሳሻ እንዲሆን ምን ትመክሪያቸዋለሽ? እንዲሁም ለወጣቱ ምን ትመክሪያለሽ? ተስፋ አትቁረጡ። ምንም ጅማሬው ትንሽ ቢሆን ግን ፊውቸራችሁ ትልቅ እንደሚሆን እርግጠኛ ሁኑ። በራሳችሁ እመኑ። ራሳችሁ ስታምኑና በራሳችሁ እርግጠኛ ስትሆኑ ነው ሌላ ሰው ልታሳምኑ የምትችሉት፣ ሌላ ሰው ልታሳዩ የምትችሉት። ስለዚህ አንደኛ ተስፋ ለመቁረጥ፣ ከዛ የምታገኙትን ኦፖርቹኒቲ ኤኒ ኦፖርቹኒቲ መጠቀም፣ ከዛ ደግሞ ይህን ሁሉ ውስጥ ለእግዚአብሔር አሳልፎ መስጠት። ስኬት ላንቺ ምንድን ነው? ስኬት በእኔ አስተሳሰብ በአንድ ወርድ የምንገልጸው አይመስለኝም። ምክንያቱም የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ስለዚህ ያ መጀመሪያ ለእኔ ስኬት ነው ማለት ነው። በየትኛውም የስራ ዘርፍ ላይ ተሰማርተ ወይንም ስኬታማ ነኝ ብለን የምትለው ላይ እግዚአብሔርን መፍራት ሲጨመርበት ነው ዋነኛ ስኬት ብዬ የማስበው እና የጥበብ ሁሉ መጀመሪያ የሆነውን እግዚአብሔርን መጀመሪያ መፍራት አንደኛው ስኬት ነው። ሁለተኛ ነገር ደግሞ ለሌላ ሰው መኖር የሚቆረሰ ህይወት ያለው ሲሆን፣ ምክንያቱም እኔ አካውንት ውስጥ ብር መሰብሰቡ የእግዚአብሔር ሀሳቡ እሱ ብቻ አይደለም። ከዛ አልፎ ለሌሎች የሚሆን ኦን ስታረግ የሆነ ቢዝነስ ከስርክ ብዙ ሰራተኛ ቀጥረ ስታሰራ ያ ስኬት ነው። ፌመስ መሆን፣ ብር መያዝ፣ የሆነ ትምህርት መማር፣ ግራጁዌት ማድረግ ያ ሁሉ ጥሩ ሆኖ ሳለ ግን ለኔ ይሄ ስኬት ነው አይደለም። ስኬት ነው ብዬ የማስበው ለኔ ለሌላ ሰው መኖር ስጀምር፣ ለሌላ ሰው ያለኝን ሳካፍል፣ ትክርቢ ደስታም እኮ ብር ምናምን ላይሆን ይችላል። ግን ኢሞሽናሊ ከአንድ ሰው አጠገብ ስንሆን ለዛ ሰው ሪዝን ስትሆን፣ ምክንያት ስትሆን ያ ለእኔ ስኬት ነው። በጣም ደስተኛ ሆኜ ሞር ሰክሰስፉል ነኝ ብዬ የማስበው ለሌላ ሰው ምክንያት ሆኜ ደስተኛ እንዲሆኑ በቃ በእሷ ምክንያት ነው ብለው እንዲያልፉ ፈልጋለሁ። ሶ ዳትስ ስኬት ፎር ሚ። በጣም አሪፍ። አንድ ሰው ስኬታማ ለመሆን በቢዝነስ ሊሆን ይችላል የስኬት ፎርሙላ ያስፈልገዋል ብለሽ ታስቢያለሽ? በስኬት የስ በጣም የመጀመሪያው እንዳልኩ ከአሁንም ዞሬ እግዚአብሔር ነው የምለው። ምክንያቱም ስራህን ለእግዚአብሔር አሳልፈ ስጥ ሀሳብም ይሰምርልሃል ይላል መጽሐፍ ቅዱስ ላይ እና ስለዚህ የምንሰራውን ስራ በጠቅላላ ለእግዚአብሔር አሳልፈ ስትሰጥ ያ የመጀመሪያ ፎርሙላ ወይም ፕላን ነው ብዬ አስባለሁ። ከዛ በኋላ ግን ብዙ ኖዎች ይሰማል። ብዙ አትችይም፣ ብዙ አትችልም፣ ሀገራችን እንደዛ አይነት ቢዝነስ አትቀበልም ምናምን ብዙ ነገሮች ኔጌቲቭ ቶትስ ይመጣል። ግን አንዳንዴ ማዳመጥ እስግድ ግን ዶንት ቴክ ኢት ኢንሳይድ ላለው ቢካዝ ብዙ ነገሮችን ውስጥ ስናስገባቸው ለፕላናችን ልናረግ ካሰብናቸው ነገሮች ፌል የሚያደርገን ፕሮባቢሊቲው ብዙ ነው። ስለዚህ የሚባሉትን ነገሮች አለመስማት፣ ሚዛናዊ በሆነ ነገር ላይ ማየት እስግድ ብዬ አስባለሁ። አንዳንዴ ኖዎች ለብዙ የህይወት ጥሪት ውስጥ መሄድ የሚጠበቅበን እርምጃ እንዳያራምደን ይጎትተናል እና አንዳንዴ አለመስማት። ላይፍ ስታይልሽ እንዴት ነው? ከጠዋት እስከ ማታ ውሎሽ እንዴት ነው? እሺ ጠዋት ላይ ያው በጸሎት ነው የምንጀምረው፣ እግዚአብሔር በሰላም ስላሳደረኝ። ከዛ እንደገና ደግሞ የሚመጣውን ቀኖቼን ውሎቼን ሁሉን በጸሎት አሳልፌ ለእግዚአብሔር እጅ የምሰጥበት ሰዓት አለኝ። ከዛም በኋላ ደግሞ ዲፔንድስ እንደየቀኖቹ መውጣታውን ስፔሻሊ ሰኞ ከሆነ በጣም ቅዳሜና ወደ የተሰሩ በጣም ብዙ ስራዎች ስለሚኖሩ ፔመንት መከፈል ያለበት አለ፣ ሪፖርት መስማት ያለብኝ አሉ። ስለዚህ ጠዋት ላይ ኤርሊ ጠዋት ቁርስ ምናምን ከተበላ በኋላ ከባለቤቴ ጋር ወደ ኦፊስ እንገባለን ማለት ነው። ሶ ኦፊስ አንዳንድ ስራዎችን ቼክ ካደረግን በኋላ የሚኖሩ የትኛውም አይነት ስኬጁሎች፣ ፕላኖች ለስራ ኔክስት ምን መስራት እንዳለብን እሱን ኦፊስ ውስጥ እንቆያለን። ምሳ እንበላለን። ከዛ ከጓደኞቼ ጋር ሻይ ጠጥቼ
ጂም ከዛ ወደ ቤት። ጥሩ ደስ የሚል ነው። ሰዓት ስለሰጠሽኝ ከሰዓትሽ ጋር ደግሞ እውቀትሽን አብረሽ ስላጋራሽኝ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። በርቱ፣ ጀግኖች ናችሁ። በጣም የሚጠቅም ፕላትፎርም ነው። እኛ እንደዚህ አይነት ፕላትፎርም ቢኖርልን ኖሮ ብዙ መጋጋጦችን እናተርፍ ነበረ። በጣም አመሰግናለሁ። በድጋሚ ሰላም ሁኚ። እሺ፣ ቴንክ ዩ። አመሰግናለሁ። እሺ።